እናትዬ ዛሬ በሄሏችን ጀርመን ነው የምንሄደው ጀርመን ሀገር ሄደን ኮሎኝ ከተማ ላይ ነው የምንገኘው ይሄ ሰርኩላር ኢኮኖሚ ላይ የሚሰራ ትልቅ የግብርና ሳይንቲስት ነው ዶክተር ይታገሱ ተክሌ ይባላል ሆሳና ነው ተወልዶ ያደገው ሃይ ስኩልና አንደኛና ሁለተኛ ደረጃ ትምህርቱን ሆሳና ነው የተማረው ዲግሪ ሐዋሳ ዩኒቨርሲቲ ተምሯል ሐዋሳ ዩኒቨርሲቲ ከተማረ በኋላ ሁለተኛ ዲግሪውን ፊንላንድ ሀገር ሄዶ ተምሯል ፊንላንድ ብቻ ሳይሆን ከ7 በላይ የአውሮፓ ሀገሮች ተዟዙሮ ሰርቷል አሁን ራሱ በመላው ዓለም ላይ በአውሮፓም በኤዥያም በላቲን አሜሪካም በአፍሪካም እየተንቀሳቀሰ የሚሰራ በጣም ሳይንቲስት ነው ማለት አሁን ሁሉም ሰው ድሮ ልጅ ሆኖ ሲጠየቅ ምን መሆን ትፈልጋለህ ሲባል ሳይንቲስት ብሎ የሚቀድማለና ግን እሱ ለየት የሚያደርገው በግብርና ላይ ነው ምርምሩ ግብርና ላይ ነውና ሀገሩንም እየተጠቀመ ሀገሩን ኢትዮጵያንም እያስነሳ ለአፍሪካም እንዲሁም ለዓለም የሚጠቅም ሰው ሆኖ ስላገኘ ነው መቼም በጣም ደስ ብሎናል ዛሬ ከሱ ጋር ሃሎ ብለን በዛው ዶክተር እኮ እዛ አውሮፓ ላይ ኢትዮጵያን የሚያስተዋውቅ በአውሮፓ ስመጥር የሆነ በተለይ በጀርመን ኮሎኝ ከተማ ቀደምት የሆነው ሰላም ሬስቶራንት የሚባላል ራሱ የገዛው ነው አይደል ባለቤት ነው ሰላም ሬስቶራንትን በባለቤትነት ይዟል የኢትዮጵያ ባህልን ታሪክን የአመጋገባችንን የቡና አፈላል ስርዓታችንንም በጀርመን ሀገር የኪነ ጥበብ ስራዎች ስዕሎችን ኤግዚቢሽን ያዘጋጃሉና የዛ የሰላም ሬስቶራንትም ባለቤትም ነውና ዶክተር ባለብዙ ተሰጦ ነውና ሄሎ እንበለው አይደል ሄሎ እንበለው Hello doctor. Hello Ethiopia. Hello Mohammed. Hello እናት ፋንታ እንዴት ናችሁ? እኛ በጣም ደህና ነን። ስለተገናኘን በጣም ደስ ብሎናል። እኔም በጣም ደስ ብሎኛል ስለጋበዛችሁኝ በጣም ነው የማመሰግነው። እግዚአብሔር ይስጥልን። እንደው እስቲ ልጅነትህ እንዴት ነበር ብለን ከልጅነትህ እንጀምር። እሺ እናት ተወልጄ ያደኩት ደቡብ ክልል ሆሳና ከተማው ላይ ነው ከአንደኛ እስከ 8ኛ ትምህርቴን እዛው ከተማ ላይ ያለ ትምህርት ቤት አለ የካቲት የሚባል እዛ ተማርኩኝ ከዛ በኋላ ደግሞ ሃይ ስኩል እዛው ከተማ ላይ እንደዚህ ዋቸሞ ሃይ ስኩል አለ እዛ ነው የተማርኩትና በትምህርት ሜቢ ትንሽ ጎበዝ ከሚባሉ ተማሪዎች መደብ ነበር መሰለኝ ግን በጣም ማንበብ ወድ ነበር የሚገርምሽ ነገር የማንበው ደግሞ ይሄ ፊክሽን ምናምን ሳይሆን ከትምህርት ጋር የተገናኙ መጽሐፎች በደንብ አነብ ነበርና አሁን ሳስብ ያው ሜንተር የለም እንደምታውቂው ወይ መታዩ ሰው የለም ወደ ላይ ግን አንድ ነገር ግልጽ ነበር ለኔ በልጅነቴ ላይክ 10 አይ ቲንክ 10 አመት 12 አመት እንደዛ ህይወቴን ሊቀይር የሚችለው በትምህርት እንደሆነ ግልጽ ነበር በቃ the only way ብቸኛው አማራጭ ያለኝ ህይወቴን እና of course አካባቢ ያሉትን ሰዎች ህይወት ሊቀይር ትምህርት እንደሆነ ግልጽ ነበርና ካልቸሩም ጥሩ ይመስለኛል እዛ አካባቢ ጥሩ ትምህርት ቤቶች አሉ የትምህርት ፍላጎቱም አሁን ትንሽ የተቀየረ ይመስለኛል ጥሩ እንዲሆን አመለካከታችን ለትምህርት ጥሩ እንዲሆን እንትን ያለኝ ይመስለኛልና ያ እዛ ተማርኩኝ በልጅነቴ ኦፍ ኮርስ ቤተሰብ አግዝ ነበር የተወሰኑ ከብቶች ነበሩን ከተማ ላይ ብንሆንም አንድ ሁለት ላሞች ለወተት አባቴ እንትን ነበር የተወሰነ ጊዜ ምርሻ ነበረው እሱ የቢሮ ሰራተኛ ነው ሂሳብ ነው የሚሰራውና ከዛ በተጨማሪ ሰልፍ ሰፊሸንት አለ አይደለ በምግብ ራስን ለመቻል የሚደረግ አይነት ጥረት ነበርና እንደዛ በማገዝ ግን አብዛኛውን ጊዜ በማንበብ ከ12ቱን ወር አነብ ነበር 12ቱን ወር ክረምት የለም በጋ የለም ያ ተዘጋ ክፍት ነው ትምህርት ቤት እንደዛ አይነት ታሪክ የለም በማንበብ ነው ያሳለፍኩት ማለት እችላለሁና ያ ልጅነቴ እንደዛ ይመስል ነበር ደስ ይላል በጣም ዶክተር ግን ብዙ ጊዜ ልጅ ሆነን እኛም ቤተሰብም ልጄ ሳይንቲስት ይሆናል ብሎ ሲያስብ የግብርና ሳይንቲስት ብዙ አይመጣለትም በሌላ ነገር እና ግብርናን እንደ ትምህርት ብዙ ጊዜ አንቆጥርምና አንተ ኮሌጅ ጆይን ስታረግ ግብርና ተማረ ሲባል የሰፈሩ ሰው ዘመድ ቤተሰብ ዝም አለ ለቅሶ አልወጣም ግን እንትን እቅድ ያልነበረ ፍላጎቴም አልነበረ ያኔ
12ኛ ክፍል ጨርሰን ያው ፈተና አይደለ የናሽናል ኤግዛሙ ብሔራዊ ፈተና የሚባለው እሱን ጥሩ ውጤት ያመጡ ልጆች ዩኒቨርሲቲ የሆነች 4 ምርጫዎች ይሰጠን ነበር። ከ4 ምርጫ አንደኛ ምርጫ፣ ሁለተኛ ምርጫ፣ ሶስተኛ ምርጫ ብለን በደፈናው እናስገባ ነበር ያኔ እና ከዛ ስማችን ጋዜጣ ላይ ይወጣል። አዲስ ዘመን ጋዜጣ እስከዛሬ አለች ጋዜጣዋ እና ስሜ ለመጀመሪያ ጊዜ ጋዜጣ ላይ አይቼ ሐዋሳ ዩኒቨርሲቲ የደን ኮሌጅ ተመድባል ሲባል በዛ ሰዓት እኔ የደን ሳይንስ የሚባል እንዳለ አላውቅም ነበር እና በጣም ነበር ያዘንኩት። ምክንያቱም ትምህርት ቤት ትንሽ ቁጥር ነክ ነገር ላይ ጎበዝ ስለነበርኩኝ ፍላጎቴ ሞር ከቴክኖሎጂ ጋር የተገናኘ ከኢንጂነሪንግ ጋር የተገናኘ ትምህርት መማር ነበር። አካባቢ ያሉ ሰዎች ያንን ፍላጎት ያውቁ ነበርና እዛ መመደቤ ሲታወቅ እኔ ብቻ አላዘንኩም፣ አካባቢ ያሉ ሰዎችም አዘኑ። እንደውም 1-3-4 ቀን ካየሁ በኋላ ስሜን ጋዜጣ ላይ እዛ መመደቤን ያለ መግባትን ፍላጎት ነበረ። ገባ እንደገና የመፈተን እንትን ማለት ግን ይሄ ታሪክ የኔ ብቻ ታሪክ አይደለም። ባይ ዘ ወይ ብዙ በዛ ሰዓት የገቡ ልጆች ተማሪዎች እንደዛ አይነት እንትን ነበራቸው፣ ፊሊንግ እንደዛ አይነት ቅሬታ ዲስአፖይንትመንት ነበረና ግን አሁን በጣም ወደዋል። አሁን ያለኝን ያኔ ኖሮኝ ቢሆን ኖሮ አይደለም አንድ ጊዜ 10 ወይ 100 ጊዜ ልጽፍ እችላለሁ ፎርሙላ እና አሁን በጣም ወደው ትምህርት ነው። በጣም ወደው ዲሲፕሊን ነው። ያ ፊንላንድ የሄድክበት አጋጣሚስ እንዴት ነበር? ስኬቶችህስ እስቲ ያጫውተን። ፊንላንድ የሄድኩት የመጀመሪያ ዲግሪን እንደጨረስኩኝ እንዳልኩሽ መማር መቀጠል በጣም ፈልግ ነበርና ሁለተኛ ዲግሪን አውሮፓ መማር ፈለግኩ እና ለዛ የተለያዩ ስኮላርሺፖች መሞከር ጀመርኩኝ ልክ ሁሉም ሰው እንደሚያደርገው። ግን የመጀመሪያ ዲግሪን እንደጨረስኩኝ እዛው ተቀጥሬ መስራት ጀምሬ ነበር ዩኒቨርሲቲ ውስጥ እንደ ረዳት አስተማሪ ግራጁዌት አሲስታንት የሚባለው አለ አይደለ? እንደዛ ስራ ነበር እና ስኮላርሺፕ ሞከርኩኝ። እንደን በጣም ጥሩ ስኮላርሺፕ ኢራስመስ ሙንደስ የሚባል ስኮላርሺፕ አገኘሁኝ። ያ ስኮላርሺፕ ከእያንዳንዱ ኮንቲኔንት ወይም ክፍለ አህጉር 4 ሰው ነበር የሚመርጠው። አጠቃላይ 16 ሰው ከአፍሪካ 4፣ ከኤዥያ 4፣ ከላቲን አሜሪካ 4። ከአፍሪካ ከተመረጡት 4 ተወዳዳሪዎች አንዱ እኔ ነበርኩኝ። አንድ ከኢትዮጵያ፣ አንድ ከታንዛኒያ፣ አንድ ከጋና፣ አንድ ከናይጄሪያ። ያን ስኮላርሺፕ አግኝቼ ፊንላንድ ሄድኩኝ ማለት ነው ማስተርሴን ለመስራት። ያው ትምህርት ይቀጥል የለ በማስተርስ ብቻ የመቆም ፍላጎት አልነበረም። ን የፒኤችዲ ወይም የዶክተሬት ትምህርቴን ደግሞ እዛው ዩኒቨርሲቲ ኦፍ ሄልሲንኪ ተማርኩኝ። ማስተርሴን ስሰራ ስኮላርሺፑ 6 የተለያዩ የአውሮፓ ዩኒቨርሲቲዎች የተለያዩ የአውሮፓ ሀገሮች ያሉ ሄጄ እንድማር ነበረ እድሉ የተሰጠኝ። አንደኛው ፊንላንድ ነው፣ ሁለተኛው ስዊድን ነው፣ ሶስተኛው ኔዘርላንድ፣ አራተኛው ጀርመኒ፣ አምስተኛው ኦስትሪያ፣ ስድስተኛው ደግሞ ሶልሶና ባርሴሎና ስፔን። እነኝም በ2 ዓመት ጊዜ ውስጥ 16 ተማሪዎች አይደል ያልኳችሁ 4 ከየኮንቲኔንቱ ተያይዘን እየሸከፍን በየዩኒቨርሲቲው በየሀገሩ እየዞርን ለ2 ዓመት ተማርን። ደብል ማስተርስ ነው፣ ደብል ዲግሪ ነው የሚሰጠን እና እሱን እንትን ብለን በዛ አጋጣሚ ነው ፊንላንድ ሄድኩት ስኮላርሺፕ አገኝቼ ማለት ነው። በጣም ደስ ይላል። ይሄ ሰርኩላር ባዮ ኢኮኖሚክ ሊየንስ የሚል ተቋም ላይ በተመራማሪነት እያገለገልክ ነው በእንግሊዙ ንጉስ ቻርልስ የተቋቋመው ላይ እና እዛ ላይ ምንድን ነው ያለ ኃላፊነት? ራሱ ይሄ ክብ ኢኮኖሚ ሲባል ምንድን ነው ሰርኩላር ኢኮኖሚ የሚለው? ለእኛ እኔና እናት ራሱ ግራ ገብቶን በቃ ምንድን ነው ክብ ኢኮኖሚ የሚል እያልን ነበር እና አዲስ ነገር ነው እና ምንድን ነው? ቅድም ካቆምኩበት ልቀጥልላችሁና እዛ ሄድኩኝ። ን ማስተርሴን ቴሲስ ለመስራት የአውሮፓ ደን ተቋም የሚባል አለ። 29 የአውሮፓ ሀገሮች
የዛሬ 31 32 ዓመት ተሰብስበው አንድ ተቋም ያስፈልገናል የሀገሪቱን የደን እና ያ ደን ደግሞ ኢኮኖሚያችን ላይ ያለውን ሮል ኮኦርዲኔት የሚያደርግልን የሚመራልን አቅጣጫ የሚያስይዝልን አንድ ልክ የዩኤን አይነት ኦርጋናይዜሽን አቋቋሙ። ሶ ማስተር የመመረቂያ ለማስተርስ ዲግሪ የመመረቂያ ጽሁፌን ለመስራት ጥሩ የሆነ አጋጣሚ ነበረ። እሱ ሌላ ጊዜ ጻፍኩላቸው፣ ወዲያውኑ ተቀበሉኝና እነሱን ጆይን አደረኩኝ። የአውሮፓ ደን ተቋም ሄድኳርተሩ ዋናው መስሪያ ቤት ፊንላንድ ነው። ደን አስ ትሬኒንግ ገብቼ እዛ ኦርጋናይዜሽን ውስጥ ከአንድ ረዳት ተመራማሪ የመጨረሻ ወርከን የሚባለው ዋና ሳይንቲስት ወይም ፕሪንሲፓል ሳይንቲስት ይባላል። እንዳለ ሄድኩኝ ማለት ነው ከታች እስከ ላይ። ተመራማሪነቱንም ሳይንቲስትነቱን ደረጃ ብቻ ሳይሆን የተለያዩ የሊደርሽፕ ፖዚሽኖችንም ሊድ በማድረግ እንትን አልኩኝ። ን እዛ ጋ ነው ከንጉሳውያን ቤተሰብ ወይም ያኔ ፕሪንስ ኦፍ ዌልስ አሁን ደግሞ ሂዝ ማጀስቲ ኪንግ ቻርልስ የሆነ ኦርጋናይዜሽን ማቋቋም ፈለገ። ያ ኦርጋናይዜሽን ምንድን ነው? አሁን ከክብ ኢኮኖሚ ከሚባለውም ጋር አነካክቼ መልስልሃለሁኝ። አሁን ብዙ ክራይሲስ እንሰማለን። የአየር ለውጥ የሚባል አለ፣ የብዝሃ ህይወት መጥፋት አለ። በየጊዜው ብዝሃ ህይወት እንትን የሚለው የሄልዝ ችግር አለ። የሰው ልጅ ሄልዝ ፕሮብሌም የእነኚህ ሁሉ ችግር ዋናው መሰረቱ እኛ የሰው ልጆች ስንከተል የነበረው የኢኮኖሚ ስርዓት ነው ላለፉት 200-300 ዓመታት። ያ የኢኮኖሚ ስርዓት ይሄ ቀጥተኛ ኢኮኖሚ የሚባለው ወይም ሊነር ኢኮኖሚ የሚባለው ነው። ይሄ ሊነር ኢኮኖሚ ወይም ቀጥተኛ ኢኮኖሚ ስርዓት ምን ማለት ነው? ከተፈጥሮ የሆነ ነገር ሚነራል ተፈጥሮ ሀብት መውሰድ፣ ማምረት፣ መጠቀም፣ መጣል እዛ ላይ ፎከስ ያደረገ እንትን ነው። አሁን ሜይ ቢ ለተመልካቾቻችን ግልጽ እንዲሆንላቸው ለምሳሌ የሃይላንድ ፕላስቲክ ቦትል አለ አይደለ? በየቦታው የምናየው እሱ ከፎሲል ሪሶርስ ባይ ፕሮዳክት የሚሰራ ነው። እንጠቀመዋለን፣ እንጥለዋለን። ሊነር ኢኮኖሚ ይባላል። ይሄ ቀጥታ የሆነ የኢኮኖሚ ስርዓት ምን አደረገ? በሰው ልጆችና በተፈጥሮ መካከል ያለውን ስምምነት ወይም ሃርሞኒ በጠሰው። ለዛ ነው እንደዚህ ሰፈር የምናደርገው ማለት ነው። በተሳሳተ ደግሞ መለኪያ ነው የሚለካው ጂዲፒ የሚባል። ይሄ ጂዲፒ ደግሞ የሰውን ደህንነት የተፈጥሮን ደህንነት እንትን አይልም፣ ኮንሲደር አያደርግም፣ አያማክልም። ሶ ሂዝ ማጀስቲ የእንግሊዙ ንጉስ ምንድነው ብዙ ጊዜ የለንም፣ በተቻለን አቅም ይሄንን ኢኮኖሚ በጣም አዳጋች ላይ ያደረገን ኢኮኖሚን መለወጥ አለብን። ወዴት? ወደ ክብ ኢኮኖሚ። ያ ማለት የመጀመሪያው ምን ብያችሁ ነበረ? ቀጥተኛ ኢኮኖሚ ነው አይደለም? እንወስዳለን፣ እናመርታለን፣ እንጠቀማለን፣ እንጥለዋለን። ተፈጥሮንም ሰውንም እንትን አይልም እና ያንን የለውጥ ሂደት የሚያፋጥንለት ድርጅት ፈለገ ማቋቋም እና ያኔ ነው እኔም እዛ ያንን ድርጅት ከማቋቋም ከታጩ ሰዎች ውስጥ አንዱ ሆኜ እንትን ያልኩት። ክብ ኢኮኖሚ ምንድን ነው ላልከኝ ጥያቄ፣ ክብ ኢኮኖሚ ማለት ቅድም የቀጥታ ኢኮኖሚን ስነግራችሁ ሁለት ቃላቶች መንገር ነበረብኝ። አንደኛው ከተፈጥሮ መውሰድ ኤክስትራክት የምንለው ማለት ነው። ሁለተኛው ብክነት ነው አይደለም? እንጠቀመዋለን፣ እንጥለዋለን። ይሄ የክብ ኢኮኖሚ ዋናው ዓላማው ምንድን ነው? ያንን ብክነት መቀነስ፣ ሚኒማይዝ ማድረግ፣ ዌስቱ እዛ ላይ ፎከስ ያደረገ እዛ ላይ ያማከለ። እሱ ብቻ አይደለም፣ የተፈጥሮ ሀብት አጠቃቀማችንን ዘላቂታ ሎንግ ተርም ረዘም ያለ ጊዜ እንዲኖረው ያማከለ የስራ የኢኮኖሚ አይነት ነው። እንዴት ከተባለ ደግሞ እያንዳንዱ የምናመርተው ምርት ፕሮዳክት ዲዛይኑ ላይ ኢኖቬሽን እንትን በማለት ስማርት በማድረግ ሌላኛው ደግሞ ምርቶችን ለረጅም ጊዜ እንዲያገለግሉ ማምረት፣ ለአጭር ጊዜ ሳይሆን
ሶስተኛው ደግሞ የሪሳይክል የምንለው መጠገን እንደገና መጠቀም እዛ ላይ ፎከስ ያደረገ። አራተኛውና ዋናው ሌሎችም አሉ። አራተኛው ከኔም ስራ ጋር የተገናኘው ተፈጥሮን ማደስ ወይም ሪጀነሬት ኔቸር የሚባለው ማለት ነው። ይሄ የኢኮኖሚክ ሞዴል እነኚህን አራት መሪዎች ፕሪንሲፕሎች ይዞ ግን ተፈጥሮንና የሰው ልጅ ዌልቢንግ አት ሴንተር ያደረገ የኢኮኖሚ ሞዴል ማለት ነው። ለብዙ ሰዎች ሀሳብ ነገር ነው እንትኑ የሰርኩላር ኢኮኖሚ እንትኑ፣ ግን መሬት ላይ አውርደን ካየነው እየተደረገ ያለ መደረግ ያለበት ማድረግም ያለብን ብቸኛው አማራጭ የኢኮኖሚክ ስርዓት ነው ማለት ነው። ያንን አክሰለሬት ለማድረግ ነበር ይህንን ኦርጋናይዜሽን የኮቪድ ሰሞን ወርልድ ኢኮኖሚክ ፎረም ላይ ኪንግ ቻርልስ አቋቋመ። የኔ ሮል ደግሞ ምንድነው ላልከኝ ጥያቄ እዛ ላይ ብዙ ሮሎች ነበሩኝ። ሲጀመር ሲቋቋም ኮኦርዲኔተር የሚባለው ፖዚሽን ነበረኝ። አሁን ደግሞ ዳይሬክተር ኦፍ ፕሮግራምስ፣ ያ ማለት ያ ኦርጋናይዜሽን የሚሰራቸውን ሁሉንም ፕሮጀክቶች ዲዛይን የማድረግ መሬት ላይ ሲወርዱ የመከታተል ሞኒተሪንግ ማድረግ ኢቫሉዌት የማድረግ የኔ ድርሻ ነው ማለት ነው። አሁን እየሰራ ያለሁት ሁለቱም ጋር ነው። የአውሮፓ ደህንነት ተቋም ላይ እንደ ዋና ተመራማሪ፣ የዚህ ለንደን ያለው ደግሞ የሰርኩላር ባዮኢኮኖሚ አሊያንስ ለሚባለው ደግሞ ዳይሬክተር ኦፍ ፕሮግራምስ፣ ሁለቱም ላይ ነው የምሰራው ማለት ነው። ስለዚህ ከሳይንቲስትም ከአለቃም ጋር ነው የምናወራው። ቀድሞ ጥያቄዎቹን እየመለሳቸው እኮ ነው። ያው በሀገራችን እንደምታውቀው የአረንጓዴ አሻራ አንጻር ስናየው ይሄ እንዴት ሊገለጽ ይችላል ከዚህ ከክብ ኢኮኖሚ አንጻር? ኦኬ፣ ጥሩ ጥያቄ ነው። አይ ቲንክ ቅድም የክብ ኢኮኖሚ ካሉት ብዙ መሪዎች አንደኛው አራተኛው ተፈጥሮን ማደስ ብዬ ነበር አይደለ? ይሄ ግሪን ሌጋሲ ከዛ ጋር ነው የሚገናኘው። ብዙ ሊገናኝ ይችላል። ተፈጥሮን እናድሰው ካልን አሁን ኢትዮጵያ በጣም የተፈጥሮ መራቆት ካስቸገሯት ሀገሮች አንዷ ነች። የተፈጥሮ መራቆት ደግሞ በጣም ማሳሰብም አለበት እኛን። ምክንያቱም የህዝብ ብዛታችንን ካየን የህዝብ ዴሞግራፊ ስትራክቸሩ አብዛኛው ወጣት ነው፣ የሚጨምር ነው ወደፊት። እና ያ ወጣት ቁጥሩ ሲጨምር ምንድን ነው ምግብ ይፈልጋል፣ ፋይበር ይፈልጋል፣ ቤት ይፈልጋል። እንትን ያኬት ነው የሚመጣው ከተፈጥሮ ነው አይደለ? ዛፉ የሚቆረጠው። የአረንጓዴ አሻራ እዚህ ጋ ነው ሮሉ፣ እዚህ ጋ ነው ኮንትሪቢዩሽኑ። ያ ማለት ተፈጥሮን በማደስ እንዳንድ ሰው ደግሞ በመትከል የተለያዩ ዛፍ አይነቶችን አፈራችንን ሊያክሙ የሚችሉ የተለያዩ ዛፍ አይነቶች አሉ። እነሱ በመትከል የተለያዩ የኢኮኖሚክ ወይም የኢኮኖሚክ ቤኔፊት ያላቸው የተለያዩ የአትክልት አይነቶችን በመትከል እርግጠኛ ነኝ አቮካዶ፣ ማንጎ እዛ ውስጥ እንደሚካሄድ። ሁለተኛ አየሩን ፒሪፋይ በማድረግ ከዚህ ጋር ይገናኛል። ግን የነኚህ ጥቅም ከሰርኩላር ወይም ከክብ ኢኮኖሚ ጋር ከዚህ በኋላ ነው የሚታይ። ምክንያቱም ዛፎቹ ማደግ አለባቸው። የነሱ ሮል ኮንስትራክሽን ላይ ይመጣል፣ ወይም ቢዩቲ ኢንቫይሮንመንት እንለዋለን። አሁን አዲስ አበባ ላይ ያለው የኮንስትራክሽን ቡም በጣም ብዙ ነው። ግን የዛ ኮንስትራክሽን በጣም ከምናስበው በላይ የአየር ብክለት ያመጣል። ምክንያቱም ኮንክሪቱ ከተፈጥሮ ነው፣ ቅድም እንደነገርኳቸው ኤክስትራክት የምናደርገው ተፈጥሮን የመለስንላት አይደለም፣ በቃ የቦጨቅናት ነው ዝም ብለን። ግን በግሪን ሌጋሲ ወይም በአረንጓዴ አሻራው ደግሞ የመለስንላት ነው የተወሰነ ማለት ነው። ባላንስ ያደርጋል አያደርግም፣ እሱ ሌላ ጥያቄ ነው። ያ ኮንትሪቢሽኑ አለ ማለት ነው። የግሪን ሌጋሲ ተፈጥሮን ከማደስ ተፈጥሮን ከጤናማ ከማድረግ አንጻር ውጤታማ ላንድስኬፑን ወይም መሬቱን ውጤታማ ከማድረግ አንጻር ከዛ ጋር ከአራተኛዋ ቅድም መርህ ጋር ካልኳችሁ ጋር ከዛ ጋር ይገናኛል። ሌላም ብዙ ነገር አለው፣ ግን ከዚህ ጋር በጣም ነው የሚገናኘው። ሌላኛው ቅድም እንዳልኳችሁ አንደኛው እንትን የሰው ልጅ ዌልቢንግ ወይም ሂውማን ዌልቢንግ ወይም ደህንነታችንን እንትን ማለት ነው። ደህንነት ማለት ምን ማለት ነው?
ከምግብ አንጻር ነው፣ ፉድ ሴኩሪቲ ነው። ደህንነት ኦፍኮርስ ሌላ ገቨርናንስ የሚሹ አለው። ከፉድ ሴኩሪቲ አንጻር ደግሞ ቅድም እንዳልኳቸው እዚህ የግሪን ሌጋሲ ላይ የተለያየ የዛፍ አይነት ይተከላል። ከሚተከሉ የዛፍ አይነቶች ውስጥ ደግሞ የፍሩት ትሪስ አሉ። የተለያዩ የአትክልት የፍራፍሬ ዛፎች ደግሞ የተለያየ ኒውትሪሽናል ለሰውነታችን ሊያስፈልጉ የሚችሉ ግብአቶች አሉት። ያንን ደግሞ ሞር ሰርኩላር ማድረግ ወይም ይሄ ቫልዩ ቼኑ ላይ መጫወት ደግሞ እሱ በኋላ የሚመጣ ነው እና የአረንጓዴ አሻራ ከሰርኩላር ኢኮኖሚ ጋር ከሚያገናኛቸው ብዙዎቹ ሁለቱ ነው የጠቀስኩላቸው። በጣም ብዙ ኮንትሪቢሽን ብዙ ኢምፕሩቭመንት ሊያመጣ ይችላል። ዶክተር በድርጅታችሁ አንተ በምታስተባብረው ድርጅት የተለያዩ ጥናትና ምርምሮችን ታደርጋላችሁ። በአፍሪካ፣ በላቲን አሜሪካ፣ በኤዥያ እንዲሁም በዩሮፕ የተለያዩ ቦታዎች ላይ ግሎባሉ ላይ ስራዎችን እየሰራችሁ ትገኛላችሁ። ከዚህ አኳያ ኢትዮጵያ ላይ ምን እየሰራችሁ ነው? ኢትዮጵያ ላይስ ቢሮ ከፍታችኋል ወይ? ያው እንግዲህ ለዝምድና ታዳላላ ብለን እናስባለን በኢትዮጵያዊነት። በጣም ብዙ ስራዎችን እንሰራለን። ከዚህ ከሰርኩላር ባዮኢኮኖሚ አሊያንስ ጋር በተገናኘ አሁን ወደ 26-27 ሀገር ላይ የተለያየ ስራ አይነት ነው የምንሰራው። ከምንሰራቸው የስራ አይነቶች አንደኛው የተለያዩ ገቨርንመንትስ ወይም የተለያዩ መንግስታትን ስትራቴጂ ሰርኩላር ኢኮኖሚን ስትራቴጂ በመንደፍ ወይም የኤክስፐርት እንትን በመስጠት እንሰራለን። ሁለተኛው ደግሞ መሬት ላይ አውርደን ሰርኩላር ኢኮኖሚ ማለት እንደዚህ ነው። ሰርኩላር ኢኮኖሚ ወይም ክብ ኢኮኖሚ በተለያየ ሴክተር ላይ ለምሳሌ በግብርና ሴክተር ላይ ክብ ኢኮኖሚ ማለት ይሄ ነው። ገበሬው ጋር ወርደን አሁን ያለፉት 2 ሳምንታት ሩዋንዳ ነበርኩኝ። ይህንን መሬት ላይ አውርደን ወደ 40 ሺህ ገበሬ ነው እንትን እንላለን። አብዛኞቹ ፕሮጀክታችን ሎንግ ተርም ናቸው። ኢትዮጵያ ላይ መስራት ፍላጎቱ አለ። የተወሰኑ የተጀመሩ ስራዎችም አሉ። ቀጥታ ከኛ ጋር የሆነ ሳይሆን ከኛ ፓርትነር ይሄ ሲቢ ወይም ሰርኩላር ባዮኢኮኖሚ አሊያንስ የፓርትነርሽፕ ኦርጋናይዜሽን ብዙ ሜምበር ኦርጋናይዜሽኖች አሉ። እነሱን ማገናኘት ነው አንደኛው ትልቁ ስራችን እና መሬት ላይ ኮፊ ሴክተር ላይ ጀምረናል የተወሰኑ ስራዎች። አገሪቷ እንደሚያስፈልጋት ማሲቭሊ ሰርተናል፣ አልሰራንም። ምክንያቱም ገና 6ኛ ዓመታችን ነው ኦርጋናይዜሽኑ የሲቢኦ የሚባለው ከተቋቋመ። ሌላ እንትን ጥጥ ላይ ፍላጎት አለን። ጥጥ ላይ የመስራት ጥጥ ብዙ ሰርኩላር የሆነ ኢኮኖሚ ወይም ክብ ኢኮኖሚ ሊሰራበት የሚችል አንደኛው ነው። ለምን ጥጥን መረጥን ካልከኝ 1 ኪሎግራም ጥጥ ወይም አንተ ወይም እኔ የለበስኩትን ኮተን ሸርት ለመስራት በጣም በብዙ ሺህ የሚቆጠር ውሃ ነው የሚወስደው። በጣም ብዙ ኬሚካል ማዳበሪያ ይገባበታል። በጣም ብዙ ኬሚካል የሆነ የአረም ማጥፊያ ይገባበታል። ያ ገብቶ አፈራችን ወይም አፈራችን ውስጥ ያለውን የተለያዩ ትናንሽ ነፍሳትን ውድም ነው የሚያደርገው። ያ ቀጣይነት እንዳይኖረው ያደርጋል እና የተጀመሩ ስራዎች አሉ። ቢሮ የለንም። የስ ሜይ ቢ ሊኖረን ይችላል በሚቀጥሉት ዓመታት፣ ግን ኢንትረስቱ በጣም ትልቅ ነው። የኢትዮጵያም ናሬቲቭ ደግሞ ለእንደዚህ አይነት ስራ በጣም የሚመች ነው እና እነኚህ ሁለቱ ሴክተሮች ላይ እንዳልኳችሁ ጀምረናል። ግን ስራው ወደፊት እንትን የሚል ነው፣ የሚሰፋ ነው። የዶነርም ኢንትረስት ይወስነዋል። ዶክተር ይታገሱ አሁን ወዴት ልንሄድ ነው? ወደ ሰላም ሬስቶራንት። በጀርመን ሀገር ውስጥ እንግዲህ ሰላም ሬስቶራንት በጣም የሚታወቅ ነው። የኢትዮጵያ ምግብና የአውሮፓን ምግብ ያው ታቀርባላችሁ። የኢትዮጵያ ምግቦችን ለማስተዋወቅ ምን ያህል ሞከራችሁ? የቀመሱ ሰዎች ስለ ኢትዮጵያ ምግብ ምን አስተያየት አላቸው? እስቲ ስለሱ እናውራ። ሰላም ሬስቶራንት ረጅም ታሪክ አለው። 27ኛ ዓመቱ ነው። እዚህ ኮሎን ከተማ ላይ ነው ያለው። አሁን ያለሁት እዛ ነው እና የመጀመሪያው የኢትዮጵያ ሬስቶራንት እዚህ አካባቢ ላይ ይሄ አካባቢ ኮሎን ማለት በአውሮፓ ትልቁ ሜትሮፖሊታን ኤሪያ ነው። በጣም ትላልቅ ከተሞች ሰፍተው የተገጣጠሙበት ኮሎን ከቦን ከዱሰዶርፍ፣ ዶርትመንድ፣ ሌቨርኩሰን፣
በጣም ኤሰን ምናምን የሚባሉ ወደ 17 ሚሊዮን በጣም ትንሽ ቦታ ላይ ወደ 17 ሚሊዮን ሰው የሚኖርበት ኤሪያ ነው እና ይሄ ሬስቶራንት ትልቅ ሮል አለው። የመጀመሪያው የኢትዮጵያ ሬስቶራንት እዚህ አካባቢ ላይ። ከዛ በኋላ ብዙ ተከፍተዋል ኦፍኮርስ። የኢትዮጵያን ምግብ ብቻ ሳይሆን የኢትዮጵያን ካልቸር፣ የኢትዮጵያን ቡና፣ የኢትዮጵያን ሂስትሪ በደንብ አድርጎ ፕሮሞት ሲያደርግ የነበረ ወይም ያለ ሬስቶራንት ነው። የተለያዩ ምግቦች እንሸጣለን። በብዛት የኢትዮጵያ ምግብ ነው አገር ቤት የሚታወቁት በየአይነቱ ማህበራዊ የሚባሉት ጠቅላላ እና አሁን በጣም ከተለመዱት ነገሮች አንዱ እንጀራና በየአይነቱ ይሄ ስጋ የሌለው አለ አይደለ? ምክንያቱም ለጤንነት ጥሩ ስለሆነ አንድ እንጀራችን ጤፋችን ግሉተን የለው፣ ግሉተን ፍሪ ነው። ሁለተኛ ደግሞ ቪጋን ነው። ምንም አይነት ይሄ የጾም ስጋ ነገር የሌለው እንትን ላይ ምንም አይነት የእንስሳት ተዋጽኦ አናስገባም አይደለ? ስንሰራ አገር ቤትም እዚህም። ሶስተኛው ደግሞ የምንጠቀማቸው ስፓይሶች የኢትዮጵያ ምግብ በአጠቃላይ በጣም በጣም እንትን የሚለው እና እጅግ በጣም በጣም የተለመደ ምግብ ነው። አብዛኛው ከስተመራችን አውሮፓውያን ናቸው። ከ70 እስከ 80% ማለት እችላለሁኝ። ምግብ ብቻ አይደለም፣ የቡና ሴሬሞኒው አለ። ያንን ፈልገው ይመጣሉ። የቡና ሴሬሞኒው ሲደረግ ደግሞ ስለ ቡና ታሪክ ብዙ ያልሰራንበት ከሚቆጨኝ ሴክተር አንደኛው እሱ ነው። የቡና መገኛ እንደሆነ መጠን ያንን አሰ ቱሪዝም ራሱ በደንብ መጠቀም አለብን። በተቻለን አቅም እኔ ስፔሻሊ ባለበት ሰዓት ከሰው ጋር ማውራት ደስ ስለሚለኝ በደንብ አድርጌ ነው ኤክስፕሌን ማድረግላቸው ማብራራላቸው። ስለ ጤፍ ማወቅ ይፈልጋሉ። በደንብ ነው እንትን የምንለው። ያ በዛ ይነሳና የተለያዩ ነገሮች እንትን ይላሉ። ምግብ ብቻ ሳይሆን ካልቸርም ነው፣ የቡና ሴሬሞኒ ነው፣ አገርን ፕሮሞት ማድረግ ነው እና ትሬንዱ በጣም በጣም አሁን በጣም ፖፑላር እየሆነ ያለ ቢዝነስ ነው። የቀመሱት 80% የውጭ ሀገር ዜጎች ከሆኑ ወደውታል ማለት ነው። ጥሩ አስተያየት ነው ያለው። የስ አንዴ ከበሉ ደጋግመው ነው የሚመጡት። የስ አንዴ ከቀመሱ ደጋግመው ነው የሚመጡት። በጣም በጣም ነው። አንዳንዶች እንደውም ሱስ ይሆንባቸዋል ይመጡና በቃ የስ አትሊስት በወር አንዴ መምጣት አለብኝ ብለው በወር አንዴ ይመጣሉ። አስተያየታቸው በጣም 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 ደስ የሚል በጣም ፖዚቲቭ የሆነ ኤንካሬጅ የሚያደርግ የሚያበረታታ እንትን ነው። ምንድነው አስተያየት ነው እና ከስራዬም ጋር ትንሽ ስለሚገናኝ እኔ ደግሞ በጣም ነው ደስ የሚለኝ። ከግብርናው ጋር ትንሽ ስለሚገናኝ እንዴት እንደሚመረት ለነሱ ማብራራት በየቀኑ ስለፈልፍም ውለው ነገር ስለሆነ ያ በደንብ እንትን ይላልና የስ በአስተያየቱ በጣም በጣም ኢንካሬጅ የሚያደርግ ተጨማሪ ስሩ፣ ተጨማሪ አድርጎ የሚያሰኝ አይነት ምክርና አስተያየት ነው የሚሰጠው። እንደው ዶክተር አንተ ግብርና መማር ሳትፈልግ ተማርክና በጣም ትልቁ የግብርና ሳይንቲስት ሆንክና ኢትዮጵያ ውስጥ ላሉ ወጣቶች የገበሬ ልጆች ከተማ ውስጥ ያሉ ወጣት ተማሪዎች ኮሌጅ ሊሄዱ የሚያስቡ ወይም ኮሌጅ ሊሄዱ ስለ ግብርና ትምህርት ግብርና ላይ ለሚሰማሩ ምን ትላቸዋለህ? ጥሩ ጥያቄ። አይ ቲንክ ግብርና ኦፍኮርስ ለግብርና ያለን አመለካከት የሆነ አመለካከት አለ። ግን በአጠቃላይ ማንኛውም ሴክተር ላይ ማንኛውም ስራ ላይ ኢንጌጅ ካደረግን 3 ነገር ያስፈልጋል። እዛ ህይወትን ለመቀየር፣ ሀገርን ለመቀየር፣ ቤተሰብን ለመቀየር ቁርጠኝነት ካላቸው አንደኛው ክሊር የሆነ ራዕይ ሊኖረን ይገባል። በቃ የስ ይሄ ነው ህይወቴ፣ ይሄ ነው። ለሱ 99% በቂ አይደለም 110 መስጠት አለብኝ ብለው ያ ክሊር ካለ ያ እይታ ካለ ግልጽ ከሆነ ውሳኔም ይቀላቸዋል። እዛ ላይ ቁርጠኝነት መጨመር ነው፣ እዛ ላይ ዲሲፕሊን መጨመር ነው እና ግብርና ላይ ላልከኝ ግን ግብርና በይበልጥ አፍሪካ ላይ ምንድነው ዳት ኢዝ ፊውቸር። አሁንም ከዚህ በኋላም ትልቁ ኢኮኖሚ ያለው እዛ ነው። ትልቁ ሰው ሀብት ለማፍራት ከሆነ ለማደግ ከሆነ እኔ እንደኔ አመለካከት ከግብርና የተሻለ ሴክተር አለ ብዬ አላስብም።
በአጭር አማርኛ አሁን ብነግራችሁ በዚህ ሰዓት እኔና እናንተ ስናወራ አፍሪካ ላይ ወደ 600 ሚሊዮን አፍሪካውያን ከተማ ላይ ይኖራሉ ቁጥራቸው ራፍሊ። ይሄ ነምበር ደብል ያደርጋል በ2050 በ20 ምናምን ዓመት ጊዜ ውስጥ ማለት ነው። ያ ምን ማለት ነው? በጣም ብዙ የፕሮቲን ብዙ የምግብ ብዙ የፋይበር ዲማንድ አለ ማለት ነው እና ትልቅ ማርኬት አለ። ያ ደግሞ ትልቅ ኦፖርቹኒቲ ነው ማለት ነው እና ከምንም ሴክተር በላይ ኢንቨስት ሊደረግበት የሚችል ከምንም ሴክተር በላይ ሊሰራበት የሚችል ከምንም ሴክተር በላይ ደግሞ ሊያሳድግ የሚችል ሴክተር ነው ግብርና እና ወጣቱ እዛ ላይ ኦፍኮርስ መጨማለቅ አለ፣ ጭቃ መንካት አለ። እንደዛ ሳይኮን ደግሞ አይታደግም እና ያንን አምኖ ግን ራስን መቀየር፣ ቤተሰብን መቀየር፣ ሀገርን መቀየር ከሆነ ከግብርና የተሻለ ኢኮኖሚ የለም፣ ከግብርና የተሻለ ሴክተር የለም ዛሬም ወደፊትም። እስቲ አሁን ደግሞ ስለ ቤተሰብ እናውራ። ልጆች አሉ ወይ? ያንተን ፈለግ የተከተሉ እንዴት ነው? እስቲ ስለ ቤተሰቦች አጫውተን። ቤተሰብ ጥሩ ነው። ልጆች አሉኝ፣ 4 ልጆች አሉኝ። አንደኛዋ ሴቷ በጣም አንባቢ ነች። የአሁኑን ጄኔሬሽን እናውቃለን፣ ዲቴል አንግባና ሶሻል ሚዲያ ከማንበብ አርቆናል። ኦፍኮርስ ሶሻል ሚዲያ ላይ ይነበባል፣ ግን ያቺ ፈጣኗ ንባብ ነች ወይም ፈጣኗ እይታ እና ለአመታት ለሰዓታት ቁጭ ብላ የማንበብ በትምህርታቸውም ጎበዝ ልጆች ናቸው እና እንደውም አንድ ምክር ምንድን ነው በቤተሰብ ሌቭል ላይ አትሊስት በሳምንት አንድ ቀን የንባብ ጊዜ ብሎ ልጆችን ይዞ ሁሉ ነገር አጥፍቶ ሳረግ ስለነበረ ነው። እኔ እሁድ ቲቪ የለም፣ ስልክ የለም። ገና ከልጅነታቸው ከ2 ዓመት ጀምሮ ባያነቡም ወረቀት ይዘው ይቀመጣሉ ስለሚያዩ ማለት ነው። እኔ ሳነብ ያ በደንብ አድርጎ ጠቅሟታል አንደኛዋ ልጅ እና እሷን ተከትለው ደግሞ ሌሎቹ ንባብ ላይ በጣም ጎበዝ ናቸው። አንዳንድ ጊዜ እንደውም በትግል ነው የምናላቀቃት ከመጽሐፍ እና የማታነበው የመጽሐፍ አይነት የለም። የኔን የሊደርሽፕ መጽሐፎች፣ የኔን የፒኤችዲ ቴሲሶች ታግኝ ብቻ እሷ ማንበብ ነው። ገንዘብ አገኘች መጽሐፍ መግዛት ነው እና ያ ካልቸር በደንብ እንትን ብለዋል እና እንደኔ መሆን ይፈልጋሉ። ሳይንቲስት ማለት ይላሉ ብዙ ጊዜ፣ ግን ገና ናቸው። ፍላጎት ደግሞ ይቀየራል በኋላ እና እስካሁን ገና ናቸው። በጣም ነው ደስ የሚለው። በጣም በእውነት የሚያኮራ ቤተሰብ ነው። አዎ በጣም ደስ ይላል። አሁን ከ7-8 አውሮፓ ሀገር ተንቀሳቅሰህ ኮለኝ በቃ ቤቴ ያልክ ለጊዜው? የስ አሁን በስራዬ ምክንያት ኦፍኮርስ የመጀመሪያውን 8 ዓመት ፊንላንድ ነበርኩ። ከዛ በኋላ ወደ 4 ዓመት ደግሞ ባርሴሎና ሌላ የዛው የቅድም ያልኳችሁ የአውሮፓ ደህንነት ተቋም አንዱን እንትን ምንድነው ዲፓርትመንት ለመምራት እዛ ሄድኩኝ። ከዛ ደግሞ እንደገና በእድገት ወደዚህ መጣሁ። ሌላ ዲፓርትመንት እዚህ ደግሞ አለ ቦንኮሎን ላይ እዚህ እሱ ሊድ እያደረኩኝ አሁን ሴትል አድርጌያለሁ ማለት ይቻላል። ከዚህ በላይ መንቀሳቀሱ ለልጆችም ጥሩ ስላልሆነ አካባቢውም ደስ ይለኛል። በጣም ፖዚቲቭ የሆነ ዌልካሚንግ የሆነ ሆስፒታል የሆነ ሶሳይቲ ስለሆነ እዚህ እንትን ብያለሁ። ምንድን ነው ሰከን ብያለሁ። በጣም ደስ ይላል። እናመሰግናለን ዶክተር። አዲስ አበባ ስትመጣ አክስታችን እናት ፋንታ በጣም ቆንጆ ቡና ታፈላለች። ግቢያችን ለአንተ ይመቻል። ከቦታኒክ ጋርደኑ ከእጽዋት ማዕከሉ አጠገብ ነው። በጣም ላሞች አሉ፣ ንብ አለ፣ የሌለ ነገር የለም። በጣም ውብ ግቢ ነው። መተህ እዚሁ ምርምርህን ታደርጋለህ አንድ ቀን ከኛ ጋርና ስትመጣ አደራ እንድትመጣ። እሺ መልካም ጊዜ። እናመሰግናለን። ታንክ ዩ ዶክተር። ባይ